ፖድካስት። ሰላም እንዴት ናችሁ? ሰላም ቆጣሪ ፖድካስት ጊዜውን ጠብቆ ሰዓቱን ጠብቆ ተከስተዋል ይላል። እዚህ ጋር መተናል። እንኳን ደስ አላችሁ ብለናል። አዎ አዲስ ተመራቂዎች ያው በዚህ የምርቃት ሳምንት ነበር አይደል? የምርቃት ሳምንት ነው፣ ይቀጥላል ገና እስከ ነሐሴ ምናምን ድረስ። እኛም ሐምሌ ላይ ተመረቅነው የዛኔ አይደል? የኛስ እኮ ብዙ እንትን ነበረው። ብቻ እስቲ ከዚህ ጋር ተገናኝቶ ልናነሳ የፈለግነው ነገር ወጣቶች ትራንዚሽን ፍሮም ኤጁኬሽን ቱ ወርክ፣ ከትምህርት ወደ ስራ ስኩል ቱ ወርክ ትራንዚሽን እንበለውና ምን አይነት ቻሌንጆች አሉ? ስራ ዓለም ምን ይመስላል? ስራ እንዴት ይገኛል? ከትምህርት ወደ ስራ እንዴት ነው ሽግግሩ የሚሆነው? ከዛ በትምህርት ላይ የምናውቀው ካልቸር ምን አይነት ነው? ከዛ ደግሞ ስራ ላይ ደግሞ ምን ይጠብቀናል? እንዴት ራሳችንን አጀስት እናድርግ? ከስኩል ትምህርት ላይ ካለን ምንድነው ቢሄቪየር፣ ካራክተር፣ ባህሪ፣ አዋዋላችን ወይ አቲቲዩድ ከሱ እንዴት አድርገን ራሳችንን አጀስት እናድርግ በሚል ኃላፊነትም ስላለብን ወጣቶች እኛ የምናውቀው እናካፍላቸዋለን። በዚህ ላይ ደግሞ በጣም በደንብ ኃላፊነት ወስዳለሁ ይሰማኛል የሚል ሰው ደግሞ በደንብ ይህን የደረሰው ሰው ደግሞ መጥቶ የተሻለ ሀሳብ ካለው ለእናንተ ያካፍላቸዋለን እናስባለን። በዚህም ዙሪያ እንዲሁም አሁን አንዳንድ ዩኒቨርሲቲዎች ላይ እኮ ጥሩ የሆነ እንትን ነበር። እኛም ልንመረቅ ስንል ስራ መዘጋጃ ስልጠና የጆብ ፕሪፓርድነስ ትሬኒንግ የሚባል ጊዜ ደረጃ የሚባል እንትን አሁንም አለ እንዴ? እሱ ዘንድሮ እያየሁት አይደለም። አለቀው አይ ቲንክ ተርሚኔት አድርጓል መሰለኝ። ፕሮጀክት ነው። ደረጃ ይባላል። ምንድነው? ጆብ ሬዲነስ ነበረ የሚሰጠው ትሬኒንግ ጆብ ሬዲነስ ነው። እና በጣም ተመራቂዎችን ለስራ ዝግጁ እንዴት ነው ሲቪ የሚዘጋጀው? እንዴት ነው ኢንተርቪው ላይ ምን አይነት ጥያቄ ይመጣሉ? እንዴት እንዘጋጅ? ከሱ ጋር ያው ሞስትሊ ስራ ከጀመርክ በኋላ ያለው ካራክተር የለውም እሱ ልክ ነው። እስኪጀምር ያለው ነገር ግን እውነት ለመናገር በጣም ጠቃሚ ነበር። ኢቭን ፐርሰናሊቲ ቴስትም ነበረው which is a little bit እንትን ባይሆንም ምንድነው ራይዘክ የሚባለው ላይክ ምን አይነት ባህሪ ለየትኛው ስራ የሚያመዝን ለየትኛው ስራ ፊት የሚያረክ ፐርሰናሊቲ እንዳለክ ቴስት የምታረግ ነው። እሱን እኔ የምመክረው የዛን ጊዜም አወዝ ኮሜንቲንግ ለትሬን ለሚያረጉት ይሄ ነገር መስጠት ያለበት ሰው ዩኒቨርሲቲ ጆይን ሳያረግ ነው። ገብቶሃል አይደል? አሁን ተስቆ ካንተ እንትን ነው ምናምን ተብለክ ትምህርቱን አይቀይሩ ሪያሊስቲክ ነው ምናምን ተብለክ በቃ ወይ ሌላ ዲግሪ ተማር ነው ወይ ሌላ ወይ በዛ ዲግሪ ተምሮ ይፈልጓል። ናቹራሊ ሰውየው ይሄድበታል። ምን ችግር የለም። ገብቶሃል አይደለ? ያጋጥማል። እኔ አሁን የሆነ ያለኝ ተስጦ የሆነ ውስጤ የምፈልገው ነገር አለ፣ የምትሆነው ነገር አለ። ገብቶሃል አይደል? ከተመረክ በኋላ ትሄዳለህ። ግን በትምህርት ከመነሻው ደግሞ አዳብረህበት ቢሆን ይጠቅማል ነበር እና እንደዛ አይነት ኮንሰፕት ነበረው የዛን ጊዜ። አሁን አንተ እንዳልከው ነው ቴክኒካል ስኪል በጣም ኖሮት እውቀት ላይና እንትን ላይ በደንብ የሚያደርግ ወርክ ነው የሚለው ቲሸርት ወርክ አርድ ዋው ስለ ስራ ስለምናወራ በሚል አስበበት አረብ አጋጣሚ ነው ወርክ ሃርድ ድሪም ቢግ ነው የሚለው እና which is very nice ገጥሟል። ታምኔላችን ነው። ኤኒዌይስ እንዳልከው ነው ወርክን ቴክኒካል የሆነ እውቀት ኖሮ ኮሚኒኬሽን ላይ ደካማ ልትሆን ትችላለህ። ወይም ደግሞ አንዳንድ የስራ ምንድነው ሞር ከሰው ጋር መገናኘት ማይፈልጋለ ቁጭ ብሎ ብቻውን የሚሰራ መፈለግ ከሰው ጋር ጥሩ ኮሚኒኬሽን የሌለው ፐርሰናሊቲ ታይፕ አለ፣ ሶሻል ስኪል የሌለው ሰው አለ፣ ፐብሊክ ስኪል የሌለው ሰው ኤግዛክትሊ። ለምሳሌ አሁን ስትራቴጂ ላይ በጣም ጎበዝ የሆነ ሰው ኮሚኒኬሽን ላይና ኢንፍሉዌንስ ፐርሱዌዥን ላይ ጥሩ ላይሆን ይችላል። ስለዚህ ያንን ትቶ ሞር ስትራቴጂዝ ወረቀትና እንደዚህ ስትራቴጂ ላይ በደንብ የሚሰራ መሆን ይችል ነበርና ነገር ግን ኦሬዲ ከጨረሱ በኋላ ይሄንን ፐርሰናሊቲ ቴስት መውሰዳቸው አንደኛ ነገር ተመልሰው የትምህርት ምርጫቸውን እንዲያስቡ እድል አይሰጣቸውም። ኦሬዲ ሊመረቁ ነው፣ ወደ ስራው ዓለም ሊቀላቀሉ ነው። ግን ምን አይነት ጥቅም ሊሰጥ ይችላል ሌላ ብዬ የማስበው ለምሳሌ ራስን እንተርክ አንደኛው ኦብቪየስ ጥቅሙ ነው። ሁለተኛ ግን ሰፊ ፊልድ ያለው መስክ ከሆነ ሰፊ ጆብ ኤሪያ ያለው ለምሳሌ ፋርማሲንም ብታየው ሆስፒታል ሊሰራ ይችላል፣ ማርኬቲንግ ሊሰራ ይችላል፣ ሴልስ ሊሰራ ይችላል፣ ኮንተንት ክሬተርም ሊሆን ይችላል። ፎር ዛት ሪዝን
ሪሰርች እና ዴቨሎፕመንት ሊሰራ ይችላል። አዎ ኬሚስት ማኑፋክቸሪንግ ሊሰራ ይችላል። ስለዚህ ለሁሉም ፐርሰናሊቲ ታይፕ የሚሆን እንትን ላላቸው ከሆነ ብትለው በኢንጂነሪንግ የተመረቀ ሰው ብትል ደግሞ አክቹዋል መካኒካል ወርኩ ሊኖር ይችላል፣ ቢልዲንግ ስራው ሊኖር ይችላል፣ ማኔጅመንቱ ሊኖር ይችላል፣ እንደ ፕሮኪርመንት አለ፣ ከዛ ደግሞ ይሄ ማርኬት ጥናት አለ፣ ብዙ ነገር አሉትና within ስኮፑ ሰፊ ነው። በፊልድ ውስጥ ባለበት ፊልድ ውስጥ የሆነ በዛ ውስጥ ሊያስገባ የሚችል ቦታ ጋር ሰርቭ እንድታረግ ያደርጋል። እና በዚህ አጋጣሚ ራይዘክ ካልወሰዳችሁ ራይዘክ ነው የሚባለው ትሬኒንጉ RAISEC ነው የሚባለው። ሆላንድ የሚባል ሳይንቲስት ነው ዴቨሎፕ ያደረገውና ፐርሰናሊቲያችሁን ከስራ ጋር ምን ያህል ተመጣጣኝ ነው፣ የትኛው ስራ ጋር ብትሰማሩ ጥሩ ነው፣ ማረክ ከምትወዱት ነገር ስታረጉ ደስ ከሚላችሁ ነገር ተነስታችሁ ወደ የትኛው ስራ ብትሰማሩ ውጤታችሁማ ትሆናላችሁ ከሚል ጋር ተገናኝቶ የተሰራ ነው። አብዛኛው ሰው ኤግዛክትሊ አብዛኛው ሰው የሚያየው ደሞዙ ነው ብዙ ጊዜ ስለሚከተል። ግን ማሰብ ያለባችሁ ትልቁ ነገር እኔ የምመክረው ሎንግ ተርም ይሄንን ስራ ኢንጆይ ታደርጉታላችሁ ወይ? ምክንያቱም ብሩን አይታችሁ ብትገቡ በእርግጠኝነት በርናውት ላይ ትጋለጣላችሁ፣ ወይ ደግሞ እያስጠላችሁ ነው የምትሰሩት ስራው። መሄድ ራሱ እያስጠላ ልትሰራ ትችላለህ። ይሄ ደግሞ ኤክሴል እንዳታደርጉ ሳትስፋይድ የሆነ ኢንቫይሮንመንት ከሌለ ማንም ሰው በስራው ላይ ያድግ አይችልም። እየደበራችሁ ነው ኦልሬዲ ለሰርቫይቫል ነውና የኩንታኩንቴ ላይፍ ነው የሚሆንባችሁ። እሺ አሁን እንትን ከምንል ላይክ እስኪ የተወሰነ ነገር ኦርጋናይዝ እናድርግና አንድ ሁለት ሶስት ነገሮች ላይ እናውራ። የስኩል ሽግግሩ ምን ይመስላል? ሳይኮሎጂ አለ፣ ትምህርት ቤት ወረቀት አለ ወይ ትምህርት አለ፣ ፕሮጀክት አለ፣ ፈተና አለ፣ ታጠናለ፣ ታስመዘግባለህ። ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው። the rules are strictly strict ገብቶሃል አይደል? በቃ ራይት የሚሆን ነገር ራይት ነው፣ ፕሮሲጀር ይዘካል ካይሆነ የስራ ዓለም ደግሞ ስትሪክት እንደ ስትሪክት የሚሆኑት ስነ ምግባርና ሰዎች ጋር ከባለ ኢንተራክሽን ሊሆን ይችላል እንጂ አንዳንድ ውጤቶች የብር እንደዛ ላይ ሆኑ ይችላል። ፍሉይድ ነው። yes ምንድነው አሁን ሁለት አይነት ነገሮች ይኖራሉ ለሰዎች ከግቢ ሲወጣ እና ወደ ስራ ዓለም ስትቀላቀሉ ብዙ ጊዜ እንደ አንድ ቻሌንጅ ሊደረግ የሚችለው ነገር ምንድነው? ሁለት አይነት ሰዎች ይነሳሉ። አንደኛው በቃ የትምህርትን መመሪያ ተከትሎ መልስ መመለስ የለመደ ሰው ስራ ላይም ተመሳሳይ ነገር ይጠብቅና ቻሌንጅ የሚደረግ ሰው አለ። ይሄ ልክ ዩዘር ማኑዋል እንደተሰጠው የትኛውም ነገር እቺ ስራ ከኤክስ ተነስታ ዋይ ጋር የምትደርሰው እንዲህ ብሎ አንድ ሲጀመር አንዱ እንትን ላርግ እያለ ሁሉንም ጠይቀም ገብቷል። ያ ቻሌንጅ የሚደረግ ሰው አለ። ሶ ስራው ጋር ሲመጣ በቃ ቻሌንጅስ ይሆናል እና ትምህርቱ እንደሚሻለው ነው የሚሆነው። በቃ አይምሮ ፍራቻ ውስጥ ይገባል። ሁለተኛው አይነት ሰዎች ደግሞ አሉ ትምህርትን ሩል ተከትሎ መሄድ ኤክስ ከዋይ ጋር ቦታ ከተቀያየረች በቃ የሚያስጠላው ሰው አለ። ስራው ጋር ግን አቺቭ ነው ገብቷል። ህገወጥ አይሁን ሰውን አያስቀይም ወይ ደግሞ ኢንአፕሮፕሪየት የሆነ ባህሪና ጸባይ አታምጣ እንጂ አቺቭ አርግ ነው። እሱ ደግሞ ሲሆን በቃ ወደ ስራው ዓለም ሲሆን ይቀለዋል ነገሮች። ምክንያቱም በሆነ አይነት አርጎ መንገድ ያገኛል ያመጣል። ሶ ከስራ ብዙ ጊዜ አካዳሚክስ ላይ በጣም ሃየር አቺቨር ነው ይወጡና ወይ ደግሞ በጣም ከፍተኛ ምንድነው በውጤት አስመዝግበ ጎልድ ሜዳሊስት በለው የወርቅ ሜዳሊያ ያስፈልመው ራሱ ኤክስፔክት ታረጋለህ። በቃ የስራው ዓለም ላይም በጣም ውጤታማ ሆናለሁ ብለትና ከዛ ሚድል ስኮረር ወይ ደግሞ ሎወር ስኮረር የሆኑ ሰዎች ግን ያ ሩል ኤንድ ሬጉሌሽኑ የሚባለው ነገር ስላልሆነ ስራ ላይ ብዙ ጊዜ የሚሰራው it is the strategy or the way you bring things to happen ነው ስራ ላይ አይደለ ብዙ ጊዜ የሚሆነው whatever the case ስራ ኦፕሬሽኑ ላይ ቢሆን ዴይሊ የምታደርገው ኦፕሬሽን ቢሆን እሱን ኦፕሬሽንን ቢሆን to the perfect እንድታደርስ ነው። ኦፕሬሽን ብዙ አይነት ያለው ማኑፋክቸሪንግ ፊዚካሊ ማኑፋክቸር ሊሆን ይችላል፣ ማርኬቲንግ በለው ኦፕሬሽን ሊሆን ይችላል፣ whatever the case ምንም ነገር በለው ኦፕሬሽን ነው አይደለ? ሶ ያንን ግን ሾርትከት ኢንሃንስ አድርገውት ኤክሴል አድርገውት ሾርትከት ያመጣሉ እንደዚህ አይነት ሰዎች ሊሆን ይችላል። እና ሞስት ላይክሊ በጣም እንደዚህ አይነት ነገሮች ቻሌንጆች ሊኖሩት ይችላልና what do you think አሁን የትምህርት ቤት ቢሄቨር አለ የስራ ላይ ዓለም ላይ ያለ ቢሄቨር እንዴት ኮምፔር ታደርገዋለህ? ኤግዛክትሊ ትምህርት ቤት ላይ ያለው ነገር ስትሬት ፎርዋርድ ነው። አንብብ፣ አጥና፣ ተፈተን፣ ታልፋለህ።
እንትን ላይ ግን እንደዛ አይደለም። ስራ ላይ ለስራው የምትቀጠሩት ችግር ስላለ ነው። የሆነ ጋፕ አለ። ካምፓኒው እናንተን በመቅጠሩ መሙላት የሚፈልገው ወይ መፍታት የሚፈልገው ችግር አለ። ወይ ደር ሂማን ሪሶርስ ሊሆን ይችላል ወይ ደግሞ የሆነ ነገር ሊሆን ይችላል። ብቻ ካምፓኒውን በሆነ መንገድ ያሳድገዋል ብሎ ያሰበው የሆነ ችግር አለ። ለዛ ችግር ሶሉሽን እንድትሰጡ ነው የምትቀጠሩት በዋነኝነት። ይሄ ደግሞ ቲዮሬቲካል ኖሌጅ ምን ያህል ኢምፓክት ያደርጋል የሚለውን አይታወቅም። ክሪኤቲቭ መሆን ነው ሞር እንዲሁም የተሻለ የሚሆነው። ቲዮሬቲካል ኖሌጃችሁ ለፕሮብለም ሶልቪንግ ነው እዚህ ጋር የሚያገለግላችሁ ባክግራውንዳችሁ። ምክንያቱም ቶሎ ቀድሞ መረዳትን የሆነ ነገር ከዛ ፈርዘር ምን አይነት ጥቅም ሊሰጠው እንደሚችል ኤግዛክትሊ። ስለዚህ አሁን ማርኬቲንግ ተምራችሁ የተመረቃችሁ የሆነ ካምፓኒ ማርኬቲንግ ዲፓርትመንት ውስጥ ከተቀጠራችሁ ለምሳሌ ያቃ ለምንድን ነው የማይሸጠው ወይ ደግሞ ያቃ ቤተር ወይ እንዴት ማርኬት ላድርገው ብሎ የሚለውን ችግር ነው እንጂ የእንትና ቲዮሪ እንደዚህ ይላል፣ የእንትና ቲዮሪ በዚህ ቢሄድ እንትን ይሻላል፣ የእንትን ቲዮሪ ተቀስቀን ነው ችግር የስራ ዓለም እንትና ቲዮሪ እንዲህ ይላል ብለህ ከጀመር ችግር ነው። ሳይንሱ ማለት ተፈላጊ አይደለም። አይ ነው ሳይንሱ የሚጠቅማችሁ ችግሩን የምትፈቱበት ቱል ከሆነ ብቻ ነው። ችግሩን የምትፈቱበት ምንድነው መሳሪያ ከሆናችሁ ብቻ ነው። ዩቲላይዝ ካደረከውና በደንብ እንትን ካደረከው is very በጣም ቲዮሪው ወደ አፕሊኬሽን ካልመራ ምንድነው ጋን ውስጥ ያለ መብራት ነው which is ወረቀት ላይ የተጻፈ ጽሁፍ ነው እንጂ ምንም ሊሰጥ ይችላል። አንተ ቲዮሪ ያውቃለሁ ብለህ እየሰራ ካለው ስራው ከሚፈልገው ስኪልና እንትን አይዞሌትድ ልትሆን ትችላለህ። ልክ ነው። የማይሆን እንትን ይሰጣል ወይ ኢጎ ይሰጣል ወይ ቴምፕቴሽን ጋር ልደርስ ይችላል። ኤግዛክትሊ። እና በጣም ነገሮችን ፐርፌክትሊ የሚያደርግ ያን ቲዮሪ ማያውቅን ሰው ተረድቶት ግን ስራውን አክቹዋል ስራውን ተረድቶት የሚሆን ሰው ማናጋው ላይ ልደርስ ትችላለህ። በጣም that's why by the way most of the MBA graduates እነዚህ ቢዝነስ ማኔጅመንት ማስተርስ ቢዝነስ አድሚኒስትሬሽን ላይ የተመረቁ ሰዎች they don't have business ረን የሚያደርጉት በጣም አስገራሚ ስታት ነው። ቤዚክሊ MBA ስትማር የሆነ ቢዝነስ ራን ለማድረግ ነው አይደል? ግን ቲዮሪው ሌላ ነው፣ አፕሊኬሽኑ ሌላ ነው። ስለዚህ ምንጊዜም ትምህርትና ስራ ሲባል ትራንዚሽኑ በጣም ሰማይና ምድር የተለያየ ነው። እኔ ሌላ አብረን የተማርን ቢዝነስ ማኔጅመንት በኤክስቴንሽን ቀን የተማርኩ ማራን ነበር። አብሮኝ ገብቶ ሁለተኛ ዓመት ሶስተኛ ዓመት ላይ ሪግሬት ያደረገ ሰው አቃል በጣም በቃ ተማሩ። ሌላ ዲግሪ ያለው ሎ ዲግሪ ያለው ኦኬ ሎ ማስተርስ ብሰራ ሳለ እኔ እኮ ቢዝነስ ለመጀመር ስላሰብኩኝ የሆነ ነገር ከሰጠኝ ብዬ ነው ቢዝነስ ለመጀመር አስቤ እኮ በቃ ስለ ቢዝነስ ኮንሰፕት ይኖረኝ ብዬ ነው ዲግሪ የጀመርኩት አለ። ለቲንገከወገደኝ ነገር ማለት ነውና አንዳንድ ሰው ምን አለ መሰለህ ከሱ ይልቅ ብዙ ኦፕሬሽንስ እና ማኔጅመንት ነው የምትማርበት እንጂ ቢዝነስ አክቹዋል ቢዝነስ አይደለም። እሱን ነው አክቹዋል ቢዝነስ ለመማር you just do it ማለት ቢዝነሱን ነው የምትሰራው። እየከሰርክ ነው የምትማረው እንትን እያደረግ ግን ባለፈው ኤፒሶድ ላይ ካነሳ ነው ፖይንት ጋር ይገናኛል። አብዛኛው አካዳሚክስ ውስጥ ያለ በጣም ቲዮሪቲካል ኖሌጅ ፉል የሆነ ሰው ፈሪ ነው። ቢዝነስን ይፈራል። ሪስክ አይወስድም። ሌላ የህይወት ፍራቻ አይደለም። አክቹሊ ሪስክ ከመውሰድ አንፃር ነው ፈሪ ነው ስንል ሪስክ አይወስድም። ምክንያቱም ቲዮሪውን አናላይዝ ይሄ ፓራሊሲስ ባይ አናሊሲስ የሚባለው ማለት ነው። ፓራሊሲስ አለ አይደል? አናላይዝ በማድረግ በጣም ኦቨር አናላይዝ በማድረግ ነገሮችን እንዲህ ቢሆን እንዲህ ባይሆን ዛሬ እንዲህ ባረግ ነገ እንዲህ ባረግ እቺ ነገር ሳትስተካከልም አይሆንም። ለምሳሌ የተወሰነ ዝቅተኛ ትንሽ ብር ጎሎት ቢዝነስ ማይጀምር አለ አለው እኮ ኦልሞስት 90% የሚሆን አሟልቶ 10% ያልተሟላችሁ 10% ነች አካዳሚሻን የምትታየው ወይም በትምህርት ኤክሴል ያደረገ ሰው ስለሚታየው እሷን እስኪያሟላ ድረስ አይሰራም። ስለዚህ ታይሙ ያልፈዋል፣ ሊያገኝ የነበረውም ጥቅም ያልፈዋል። ስለዚህ እንዳልከው ነው MBA አሁን ቢዝነስ ይጠቅመኛል ብሎ ተማረ፣ ግን ምንም እንደማይጠቅም አውቆ ወጣና ምን ጊዜም እናንተን ኦፍ ኮርስ ቲዮሬቲካል ኖሌጃችሁ ዩኒቨርሲቲው ሪኮግናይዝ አድርጓቸዋል። በቃ ታውቃላችሁ ብሎ እንትን ብላችኋል። የስራው ማርኬት ግን ቲዮሬቲካል ኖሌጃችሁ ሪኮግናይዝ ለማድረግ ዝግጁ አይደለም። ምናልባት በምንጠብቀው ልክ ምክንያቱም በጣም ሞራላቸው የሚሰበር ልጆች አሉ። ለዚህ ነው እንደ የተማርኩት፣ ለዚህ ነው እንደ እንትን ያልኩት፣ ለዚህ ነው እንደ ያጠናሁት። ያ ሁሉ ማለት ይኸውላችሁ ላይክ ዊዱ ሃብ ሁላችንም ሁሉም ግቢ ያለ ኢጎ አለ። በጣም ብዙ እውቀት ያስከዋለ በጣም ብዙ ሳይንስ እኔ ድረግ ሁላ ዲዛይን ማድረግ ይመስለኝ ነበር። መድኃኒት በቃ ድረግ ዲዛይን ላይ አዲስ መድኃኒት ማገኝ ሁላ እስኪመስል ድረስ በዛ ደረጃ ነው የተማርከው። ላይክ
የአንድ ድራግ ስትራክቸር ምናምን ካይኔቲክሱ ቤት ገብቶ ምን ወጥቶ ምን እንደሚያደርግ ምናምን ያሉ አውቀው ወጥተህ within a year የአንድ ካምፓኒ ብራንድ መረዳት ይሆናል። የሆነ ሰዓት ሊሆን ይችላል ስራክ ያ የሆነ ኢጎ አለ እኮ በቃ በቃ ዓለምን ሊያፈነዳ የሚችል ነገር ልትሰራ የምትችልበት በጣም አክቹዋል ስራው ሲመጣ ግን ኢትስ አዘር ፖለቲክስ ሌላ ነገር ነው ሃንድል የምታደርገው የመድኃኒቱን እንትን አይደል ብቻ አይደለም። ቢዝነስ ማኔጅመንትስ ላይክ ቢዝነስ ሎ እንደዚህ ሆኖ እንደዛ ገብቶ ከዛ በዚህ ወጥቶ በዛ ገብቶ ይሄኛው እንደዚህ ይሄኛው ትሩ እንደዛ ይላል። አክቹዋሊ ወደ ቢዝነስ ወይ ወደ ኮርፖሬት ስራ ወደ ኮርፖሬት ኦርጋናይዜሽን ስራ ስንመጣ ግን ፕሮብሌሙ እሱ አይደለም ገብቷል። እሱን ፕሮብሌም የሚፈቱት 20-30 ዓመት ገብቷል። አንተ ድረግ ዲዛይን ብሬ ተማርከው 20-30 ዓመት ሪሰርች ላይ የቆዩ ሰዎች የሚያደርጉት ነገር ነው። አንተ ገና ከስክራች ነው የምትጀምረው፣ ከዜሮ ነው የምትጀምረው። በቃ ለአንተ ኃላፊነት ለመስጠት በሌቭል ነው የሚሰጥ ኃላፊነት። ያንዱ ኃላፊነት ምንድነው? ድሮ ዶርም እስከ 3 ሰዓት ትተኛለህ። እዚህ 2 ሰዓት ቢሮ መገኘት ካለበት 12 ሰዓት መነሳት አለበት። ገብቷል አይደል? ሰዓት ማክበር የመጀመሪያውና ትልቁ ፈርስት ኢምፕሬሽን መሆን ይጠበቅብሃል። ዲሲፕሊን አለባበስን ትቀይራለህ። ገብቷል? ስትለብስ ግቢ እንዴት ነው የምትለብሰው? አሁን ያለህበት የስራ ኢንቫይሮንመንት ምን አይነት አለባበስ ይፈልጋል? ሰዎች ጃጃ ወደ ስራና ወደ ትምህርት ዓለም በጣም ቶታሊ የተለያየ ነገር ነው። ትምህርት ላይ ያለክ በቃ ባለባበስ ማንም ጃጃ አረግህም። እዚህ ባለባበስ ጃጅ ትደረጋለህ። ስራ ዓለም ላይ ምንም ዋሬቨር በቃ ዋሬቨር ተኬዝ ሁሉም ቱታ አድርጎ የሚውልበት ቦታ ላይ አንተም ቱታ ማድረግ ግዴታ ነው። ይሄ አለባበሴ ምንም ችግር የለውም። አሁን እድሜ ለአዲስ አበባ ዩኒቨርሲቲ በፀጉሩም ጀጅ ማድረግ ጀምሯል። ግን ስራ ዓለም ላይ በቃ ይሄን አትታገሉት። የምትታገሉት ነገር አይደለም። ኢምፕሬሽን ማበላሻት ነው። ብዙ ጤነኞች አሉበት። አንተ ብቻን የሆነ ነገር ከተረዳ እብድ ነህ። ሰርቫይቭም አታረጉም። ባይዘዌ እነሱ ነገሮች አሉት ስራ ላይ የሰርቫይቫል ስኪል አለ። ባይዘዌ ጫካ ውስጥ ብቻ አይደለም ሰርቫይቫል ስኪል። ስራ ላይ ትልቁ የሰርቫይቫል ስኪል አዳፕታቢሊቲ የምትቀጠርክበትን መስሪያ ቤት ባህል ተመሳሰለው ኦርጋናይዜሽናል ካልቸር ሰዎቹ አንድ መስሪያ ቤት ውስጥ የሚሆኑ ሰዎች ምን አይነት አለባበስ ነው የሚለብሱት? እንዴት ነው የሚያወሩት? ንግግር ባውንደሪያቸው እስከየት ነው? የሚጠቀሙት ፍሪኩዌንት ቃላቶች ምንድን ናቸው? የእውነቴን ነው የምልህ እንደየኦርጋናይዜሽኑ ፍሪኩዌንት ቃላቶች አሉ። ልክ ነው። ለነሱ ቃላቶች ራሱ ፋሚሊየር መሆን አለበት ከቃላቶቹና ሪሌትድ የሆኑ ጉዳዮች ጋር። እንደሱ አይነት ነገር ፋሚሊያራይዝ መሆን አለበት። ባውንደሪያቸው እስከምን ድረስ ነው? በቃ ያገኘው ባልደረባ ስለሆነ ስለ ቤተሰብ ታወራለህ ወይ? ስለ ግል ህይወት ታወራለህ ወይ? የትዳር ሁኔታን ታማክረዋለህ ወይ? አወራረህ እንዴት ነው? ድምጽ ምን ያህል አድርገህ ነው የምታወራው? ከየትኛውም በሬቱ ጋር ነው ሰውን የምትናገረው? all of these things are its own የሆነ አዳፕቴሽን የሚፈልጉ ነገሮች ናቸው። of course you don't be judged በመጀመሪያ ቀን እንዲህ ያለ ቆላጥባል ትችላለህ። ግን ቶሎ አንድ አለቃ የነበረ እኔ ካለውበት በፊት የነበረ አለቃ አንድ ኦርጋናይዜሽን ስገቡ ይላል አንዲት ሰራተኛ መታ ነው። ከዛ ምን ይፈጠራል? አለመግባባቱ ብቻ ሳይሆን ብዙ ነገር አቃሉ ብላ ነው የመጣችውና ሌሎቹን አሰማቸው። እንዴ ማንዲ መሆን አለበት ምናምን ነገር ትላለች። ጋስ አዲስ የመጣውን ሰው ነው የነበረውን ሰው የሚሰማው? የነበረውን ነው የሚሰማው። ምክንያቱም ትረስት የሚያደርገው የነበረውን ሰራተኛ ነው። አንተ አዲስ መጣ ብዙ ምንም ያህል እውቀት ይኑር ቀድመ መረዳት አለብህ ሁኔታው። ከዛ ነው ለመለወጥ ለመለወጥ የምትቀጥለው አይደል? ሶ መጀመሪያ መልመድና ምን ማድረግ አለበት? ፋሚሊያራይዝ መሆን አለበት። ልክ ነው። ሶ ትሰማለህ መጀመሪያ ማለት ነው። ገብቶሃል? መናገር ከመጀመር በፊት የነበሩ ሰራተኞች ምን እንደው የሚያደርጉት እንዴት ነው የሚያወሩት ምንም ነገር ቢነግሩ ብለህ መልመድ ነው መስማት አለበት። ከዛ ግን if you are experience related የሆነ ነገር ካለው እኔም የሆነ ጊዜ እኮ እንዲህ ምናምን ብለህ ልትል ትችላለህና that is something very critical። እኔም እሱ ነው አሁን ስራ ስትቀጠሩ ሲቪ ታዘጋጃላችሁ። ሲቪ እንዴት ይዘጋጃል የሚለውን ብዙ ቪዲዮ ስላለ እኛ እናወራም ስለሱ። ግን ሲቪ ላይ የሆነ ሴክሽን አለች አይደል? ስኪልስ ምትል ምን ስኪል አለ? የተማርከው ትምህርት አለ። ከተማርከው ትምህርት ውጪ ግን ምን ክህሎት አለ? ትምህርትና ክህሎት የተለያየ ነው። ክህሎት በልምምድ በኤክስፒሪየንስ የምታዳብረው አይነት ነገር ነው። ለምሳሌ አሁን ቅድም ያነሳው ኢምፖርታንት ፖይንት ነው ኦብዘርቬሽን ስኪል።
ማለት አካባቢን ተረድቶ አጥንቶ እዛ ውስጥ አዳፕት አድርጎ የመኖር ብልሃትና ጥበብ ነው ስኪል ማለት ያ። ስለዚህ የኦብዘርቬሽን ስኪላችሁ በጣም ያስፈልጋል። እያንዳንዱ ነገር ኢቭን ከአለቃ ጋር ሰው እንዴት ያወራል ላይን ኦፍ ኮሚኒኬሽንም አለ። ለምሳሌ ከዳይሬክተር ሲኢኦ ሊኖር ይችላል፣ በጣም ቶፕ ሌቭል ማኔጀር ሊኖር ይችላል፣ ሎወር ሌቭል ማኔጀር ይኖራል። ስለዚህ እኔ ማወራው ቶፕ ሌቭሉን ነው በየጊዜው ይርቅ ቀጥሮኝ እኮ ሊሆን ይችላል። ስለዚህ ዛሬ ተነስቼ ላወራው እስቲ ተብሎ አይኬድም ማለት ላይን ኦፍ ኮሚኒኬሽን አለ። ችግር ሲያጋጥም መጀመሪያ የት ነው የቅርብ አለቃ የሚባል አለ። እነዚህ ነገሮች በሙሉ በስራው ሂደት ውስጥ የምታውቋቸው ነገሮች ናቸው። ከዚህ ጋር ተገናኝቶ ባይደው በጣም እንዳላልፋት ነው እቺ ነገር በጣም ክሪቲካል ናት፣ በጣም ክሪቲካል ናት። አሁን አንተ ያልካት ነገር አንድ ነገር ሲገጥማችሁ አንድ ኢሹ ሲገጥማችሁ መጀመሪያ ማንን ነው ማናገር ያለባችሁ? ኤግዛክትሊ ማንን ነው ማናገር ያለብህ? በጣም የቅርብ አለቃ ማለት በቃ አንተ ስራህና ሪሌትድ የሆነ ነገር አንለስ አዘርዋይስ ይሄ ምንድነው የሴፍቲ ጉዳይ ካልሆነ በስተቀር ማለት ሴፍቲ ጉዳይ የሚመለከቱ ነገሮች ሜቢ ቅርብ አለቃ ላይሆን ይችላል። ግን ከዛ ውጪ ስራና ሪሌትድ ማንኛውም የገጠማችሁ ቻሌንጆች መጀመሪያ ቅርብ አለቃችሁን አማክሩ ይባላል። ለምን ኢጎ ነው የምትነኩት? ልክ ነው። እኔን አልፎ እንዴት ሄደ የሚባል አይነት ነገር ያ ፕራክቲካል ገጠመኝ ስላለ ነው። ላይክ ምናምን እንደዛ ጠየቀ ምናምን ነገር ብላ ልትባል ትችላለና የቅርብ አለቃችሁ ይነሳባቸዋል። አዘ ኢንድ ኦፍ ዘ ዴይ ስለናንተ የትኛው አይነት ኢቫሉዌሽን የትኛው አይነት ነገር ማን ነው የሚጠየቀው? whatever the case ኦፖርቹኒቲ የሚምጣ ምንድነው የሚባለው ይሄ ትሬት መባረርም ደሞዝ ጭማሪ ቦነስም ዋሬቨር መጀመሪያ የሚጠይቀው የቅርብ አለቃችሁ ነው። እና የቅርብ አለቃችሁን ኢጎ አትንኩበት። ኢጎ አለመንካት ብቻ ሳይሆን ኢንቴግሪቲ ያሳዩ ከሱ ጋር በቃ if you are very integrity ካላችሁ that is a good thing። አሁንም እያልን እንዳለ ነው ወይም መከራከር አትችልም ምንድነው ምናምን ብለ አይደለም። በቃ you have to adjust your behavior in that way like if you want to be like ገብታለህ። አሁን አስተማሪ ቢያስቀይም ዘለ ሄደ ዳይሬክተር ወይ ዲንጋት ሄዳለህ። እዚህ ጋር ግን እንደዚህ አይነት ነገር ብዙ ዋጋ ሊያስከትል ይችላል። በግል የትኛው መስሪያ ቤቶች መተዳደሪያ ደንብ ይኖራቸዋል ምናምን ግን at the end of the day ብዙ ጊዜ ከመተዳደሪያ ደንብ ይልቅ ኢጎ ነው ማኔጅ የሚያደርገው። በተለይ የኮርፖሬት ይሆናል እኮ ግን it is not something በዛ ደረጃ ፈንክሽናል የሚሆን ነገር አይደለም። እኛ ኢትዮጵያንስ ደግሞ የምንኖረው በጣም ቫልዩ የምናደርገው ኢንተራክሽናችንን ነው። ልክ ነው። በቃ ገብቷል አይደል? ምን ሶፍት ኮሚኒኬሽን ሶፍት ስኪሎቻችን ናቸው በብዛት አብረው የሚያኖሩን እንጂ በተጻፈው ባልተጻፈው ህግ እንትን የሚባልበት ቦታ ቤት አይታችሁ ከሆነ በጣም ብዙ ሰው አይቆይም። እስከመቼ ታግላት አትችለውም እንዴ? በጭራሽ በቃ ከሰው ጋር ሰው ጥሩ ከሆንክለት ጥፋትህም ምረት ይኖረዋል። በጣም ጥሩ ከሆንክ ላይክ በቃ ገብቷላ። ካልሆንክ ደግሞ የዛኑ ያህል ትንሿም ነገር እያንዳንዱ የምናደርጋት ስህተት ናት ቢሮ ውስጥ እያንዳንዱ ነገር ዋጋ ልታስከፍል። ስለዚህ በጣም ትክክለኛ ፖይንት ነው ያነሳውና ስለዚህ ስኪላችሁ ሞር ማተር ያደርጋል ከቲዮሬቲካል ኖሌጃችሁ ይልቅ። ሌላው ትልቁ ጠላት ኢጎ ነው። ኢጎ ኢዝ ዘ ኢነሚ የሚል መጽሐፍ አለ። አዱ ሃቢት እዚህ ማለት ግን ኢጎአችሁን በጣም ጎበዝ ልትሆኑ ትችላሉ፣ ጎልድ ሜዳሊስት ልትሆኑ ትችላሉ። አውርዱ። ቢ ሃምብል ደግሞ ለብዙ ሰው ጋብዛው። ቢ ሃምብል ማንንም አይደላችሁ። ባይ ዘ ዌይ እዚህ ስትመጡ ኢትስ ላይክ ዜሮ ምንም እንደማታውቁ ነው ትሪት የምትደረጉት። ራሳችሁን ማወቅ ያለባችሁ እንደዛ ነው። አውቃለሁ እኮ ይሄንን እንዴ የተሻለ ብታውቁም ኢቭን ማለት የተሻለ መንገድ አለ ድርጅቱ ለምን በዚህ ሰራ ብትሉ ራሱ ማንም ሊሰማችሁ አይችልም። እናንተም ደፍራችሁ በቃ እንደዚህ ነው በጣም አውቃለሁ የሚል አይነት መጋፈጥ ውስጥም መግባት ትክክል አይደለም። ግን መጀመሪያ ማንሳት የምፈልገው የሆነች ፖይንት አለች። እሺ ምንድነው? የፈርስት ጆብ ኤክስፒሪየንስ። ለምን? ምክንያቱም አብዛኛው ሰው በተማርኩት ስራ ብቻ ነው የምቀጠረው ብሎ ይፈልጋል። አይናችሁን ክፈቱ ለማለትም እና ደግሞ ኤክስፒሪየንስም ታረጉታላችሁ ብዬ ስለማስብ እኔ መጀመሪያ ስራዬ ከተማርኩት ጋር የሚገናኝ ነገር አይደለም። ብዙም ሰው ሊኖር ይችላል እንደዛ ደግሞ ከመጀመሪያው በኋላ ያለ ስራዬ ከተማርኩት ጋር ይገናኝ አይደል? የመጀመሪያው ግን ተማርከው ነው ኤግዛክትሊ። ግን እንዴት አገኘኸው? ምን ጠቀመ? ምክንያቱም ይጠቅማችኋል ብዬ የማስበው እሱ ስለሆነ የመጀመሪያ ስራህን እንዴት ልታገኝ ቻልክ? እንዴት አገኘኸው? ምን ኤክስፒሪየንስ አስተማረ? ሰዎች መጀመሪያ ስራቸውን እንዴት ያገኙ፣ እንዴት እንትን ይበሉ፣ አሁን ካለው አንፃር ማለት ነው እንዴት እንትን ትላችኋለህ? ከዛ እኔም እነግራችኋለሁ። ያ እኔ ላይክ ፎርቹኔትሊ ትምህርት ቤቶች ኮሌጅ ዩኒቨርሲቲ ላይ ምናምን እንቀሳቀስ ስለነበር የመጀመሪያ ስራ ያገኘሁት በሪኮመንዴሽን ነው። ሪኮመንዴሽን ማለት የሚያውቃቸው ሰው ለሱ ደግሞ እንዳልል እንደ ኤክስፒሪየንስ ላይሆን ይችላል ብዬም እንደውም ታውቃለህ ኦልሬዲ እነዚህ ልጆች የተመረቁ ከሆነ
ዩኒቨርሲቲ ያላችሁ ያያችሁን ከሆነ ኖ የተመረቁም ሰዎች እኮ ዘይዱ ሀፍ ኔትወርክ እኮ ዩኒቨርሲቲ ዋራይ ሚኒስ አንዳንዴ ከስር ቢውልድ የሚደረጉ ነገሮች አሉ። አሁን ልትመረቅ ደርሰን ኔትወርኪንግ ላትፈጠር ትችላለህ። አይ ግን ዋቲፍ አሁን እኔ ያለው ቻሌንጅ ማድረግ ዋቲፍ ማለት ኮሚኒኬሽን ጥሩ ኖራቸው ከአስተማሪዎቻቸው ጋር ጥሩ ተቀራርበው ኢንፋክት በቃ አካዳሚክ ላይ ኤክሰልም አድርገው ሳያደርጉም ሊሆን ይችላል፣ ግን ከአስተማሪያቸው ጋር ጥሩ ቅርበት የነበራቸው ሰዎች ሊኖሩ ይችላሉ። ግን ይጠቅመኛል ብለው ለስራ ላይ ያስቡ ይችላሉ። በቃ እሱ ነው እኔ ምንድነው የፈለኩት። በጣም እንትኖች ምን ልበላቸው አስተማሪዎች ሌክቸሮቻችሁ በጣም ትልቅ ሶርስ ኦፍ እንትን ናቸው። ትልቅ አሴቶቻችሁ ናቸው። እነሱ ብዙ ኔትወርክ ያውቃሉ፣ ብዙ ድርጅቶች ይጠይቋቸዋል። ሌክቸሮቻችሁ ሁላ ባይሆኑ ዲፓርትመንት ሊጠየቅ ይችላል። ይሄን ያህል ተማሪዎች ላኩልኝ ተብሎ ሶ ቪዚቢሊቲ እዛ አካባቢ ቪዚቢሊቲን ማሳየት በጣም ጠቃሚ ነገር ነው። ሶ ሁለተኛ ደግሞ የግድ ስራ ፊዚካሊ ወይ ደግሞ በትክክል ደሞዝ ያለው ስራ መጠበቅ አላስፈላጊ ነው። ኢንተርንሺፕ አፕላይ አድርጉ፣ ጠይቁ። በጣም ብዙ ኢንተርንሺፖች ይወጣሉ። ባይወጡ ራሱ በቃ በነፃ ልሰራላችሁ ፈልጋለሁ በሉና ይሄ ደግሞ ምን አይነት እድል ይሰጣቸዋል? ምን አይነት እድል ይሰጣል መሰለ? የምትፈልገው ቦታ ሄደ ነው የምትለው። አንዳንዴ ከውጭ የምትጠብቀው ስራ በጣም ወይኔ ይሄን ስራ ካልሰራሁት ብለትልና አክቹአሊ ሄደ ኢንተርን ብትሆንና ሄደ ብታረግ የምር ማትፈልገው አይነት ስራ ሊሆንልህ ይችላል። ጥሩ ነገር ይሆነ ወይ ደግሞ ከኤክስፔክቴሽን በላይ ይሆንና በቃ እዚህ መስሪያ ቤት ባይሆን እንኳን ሌላ ቦታ ይሄን ስራ ነው መስራት አለብኝ ብለህ ሲቪን ታጠናክርበታለህ። ሶ የሆነ ያህል ጊዜ ዋጋ ትከፍላለህ። ኢትስ ኦብቪየስ በቃ ምንም ማድረግ አትችልም። ሶ የኔ ምንድነው አጋጣሚ ሆኖ አም ቬሪ ቬሪ ግሬትፉል ገና ከግቢ ራሱ ሳንመረቅ ነው ስራውን ሴኪዩር ያደረገው። ገና ምርቃታ ጋውኑ ሳይለብስ አሁን እያጠፍኩ ነው ኢንተርቪው ላይ ተጠራሁት እና ምንድነው እጄ ያው ኢንተርቪው አደረኩኝ። was very በጣም ጥሩ ኤክስፒሪየንስ ነበረ። ኢንተርቪውም ጥሩ ሆነ። ላይክ ድርጅቱም ራሱ አምኖብን አንደኛ በሪኮመንዴሽን ልታገኝ የምትችለው ስራ ምንድነው ጥሩ ነገሩ የሆነ ያህል ድርጅቱ የሪስክ በርደን ቀንሶ ነው አንተን ሃይር የሚያደርገው። ጀማ ዜሮ ኤክስፒሪየንስ ነው ብሎ ስለሚያስብ ዜሮ ብሎ ነው። አንደኛ ሪኮመንድ ካደረገ ሰው በቃ ይሄ ልጅ አንደር ፐርፎርም ሊያደርግ ይችላል ብሎ የሆነ ያህል ስጋቱ ይቀንስለታል። ሶ ያንን ነገር ፊት ታደርግለታለህ። ሶ እና ኦልሞስት አንኤክስፔክትድ ነበር። በጣም it was very ጥሩ ሊባል የሚችል ስራ ነው። ገና ግቢ እንደወጣ ነው ያገኘሁት። በጣም ጥሩ ሊባል የሚችል ነው። በክፍያም በለው በምናም በቤኔፊትም በለው ምናም በጣም ለጀማሪ በጣም በሴክተሩም ደግሞ very reputable እና በጣም ተወዳጅ አይነት ቅድም እያሉ እንደነበረው አንድ ፊልድ ላይ ብዙ አይነት ስራዎች አሉ ነበር ስራውና I was so very grateful። ግን guess what እንደዛም በጣም ምርጥ ነው። it was not something meant for me አይደል? ላንተ እንዳልሆነ አወቅ እንትንም እንዳለ ሆኖ like I have to transit ወደ ሌላ ነገር በሌላ opportunity ሲክ ያረኩ ነበር። ትራንዚት አደረኩ። ቅድም ያልካት የፐርሰናሊቲ ታይፕ እዚህ ጋር ትመጣለች። የሱ ፐርሰናሊቲ ታይፕ ከሚሰራው ስራ ጋር ምን ያህል ፊት ያደርጋል ኮምፓቲብል ነው የሚለው ያው ስትሰሩት ነው የምታውቁትና አወክ ማለት ነው ቤዚካሊ። ስለዚህ ከፈርስት ጆብ ኤክስፒሪየንስ ያው አንደኛ ነገር እነዚህ ቅርብ የተመረቁ ሰዎች የሚወስዱት ነገር በጣም ኔትወርክ ግቢ ውስጥ ያሉ ሰዎች ሪኮመንዴሽን፣ ሁለተኛ ስራን ራሳቸው አፕሮች ቢያደርጉ ኢንተርንሺፖችን ፈልገው ቮለንተሪዝም ፈልገው ወይ ደግሞ የተለያዩ ፕሮጀክቶች ምናምን ፈልገው አታች አድርጎ ቤዚክ የሆኑ ስኪሎችን እና የስራውን ዓለም ቢለምዱበት በዛውም ደግሞ የሚወዱትን ድርጅት እየሄዱ ደግሞ ኢንተርንሺፕ ቢጠይቁ የስራ አይነት ላይ የሚሰራ ድርጅት ኤግዛክትሊ። ብዙ ተማሪም ደግሞ የሚሸወድበት ነገር ይመስለኛል ይሄ ኤክስትራ ካሪኩላር አክቲቪቲ ከትምህርት ውጪ። ምክንያቱም አንዳንድ ሰው መጽሐፍ ብቻ ማንበብ ይመስለዋል። ያ ነገር ስራ ላይ ቶሎ ስራ እንደሚያስቀጥረው ስራ ላይ ተፈላጊ ዲማንድ እሱን እንደሚሸጠው ብሎ የሚያስባል። ግን ኤክስትራ ካሪኩላር አክቲቪቲስ በጣም እንትን ናቸው። አሁን ባይ ዘ ወይ እሱ ነገር በሰፊ እንምጣበት። ግቢ ላይ ገና ሀ ብሎ ወይ የጀመሩና ሀፍ ይር ላይ ምናምን ያሉ ተማሪዎች በደንብ አድርገን እንዴት አድርገው ሲቪያቸውን ገና ግቢ ያሉ በደንብ ሊያደርጉ እንደሚችሉ የእውነት እሱ ላይ በጣም ብዙ ነገር እንመጣበታለን። ምክንያቱም ኢቭን ግን ትራንዚት የሚያደርጉት ላይ እስኪ ኔትወርክ የላቸውም ብለን እናስብ። ከዚህ ቀደም የሌላቸው ሰዎች ያላቸው ፎር ሹር ያውቃሉ ምን እንደሚያደርጉ፣ የሌሉት ራሱ ምን እንዲያደርጉ እንዴት ትራንዚት። እኔ አሁን ከኔ ኤክስፒሪየንስ ስመጣ የኔ ፈርስት ጆብ ከተማርኩት ጋር ምንም አይገናኝም። ባይ ዘ ዌይ አይ ኖ በጣም ምንም አይገናኝም ጋይስ። ሄልዝ ኬር ላይ ተመሬ ግን ወደ ሶሻል ሳይንስ ፊልድ ነው የገባሁት። ኦልሞስት ከስተመር ሰርቪስ ሪፕሬዘንታቲቭ ነው የሆንኩት። ሊትራሊ ለውጭ ሀገር ላለ ካምፓኒ የኮል ሴንተር ኤጀንት ማለት ነው ቤዚካሊ ስሰራ የነበረው ማለት ነው። አዎ ይሄ ደግሞ
ኦፍሾር ነው የሚባለው። ኦፍሾር የሆኑ ውጭ ሀገር ያሉ ምንድነው አውትሶርስ ማድረግ የሚፈልጉ ካምፓኒዎች ኢትዮጵያ ውስጥ ያው ደሞዛችን ቀነስ ስለሚል በዶላር ለማክፈል የማይፈልጉ እዚህ መጡና ይከፍታሉና የመጀመሪያ ስራ ያ ነበርና ያንን ያገኘሁት ሶሻል ሚዲያ ላይ ነው። ኦንላይን ሶሻል ሚዲያችሁ ቱላችሁ ነው በዚህ ሰዓት ላይ ቲክቶክ፣ ፌስቡክ፣ ቴሌግራም፣ ሊንክዲን ደግሞ ሊንክዲን ያላወጣችሁ በዚህ አጋጣሚ ያወጡ። ሊንክዲን ማለት የበሮች ሁሉ ምንድነው የስራዎች ሁሉ በር ይከፍታል። በተለይ ኢትዮጵያ ውስጥ አሁን ብዙዎቹ ውጭ ሀገር ድረስ የሚያስኬድ የስራ ኦፖርቹኒቲ ያገኙበት ሊንክዲን ላይ በጣም እኔ ልንገር እንደተመረኩኝ ልንመረቅ አካባቢ ሁለት ስራ ነው አፕሮች አንዱን አፕላይ አድርጌ በሊንክዲን ነው ኮሚኒኬሽኑ አፕሊኬሽኑ የነበረው እና ገስዋት ለነገ 2 ሰዓት ጠዋት ኢንተርቪው ማታ 5 ሰዓት ላይ ሊንክዲን ላይ ቴክስት ተጻፈልኝ። ኦ ማይ ጋድ which is how much professional ይሄ ሰውዬ እና ሊንክዲን እንዴት ያየዋል ምናምን ብሎ ነው መሰለኝ ለመገምገምም ጀጅም ለማድረግ መሰለኝ አላውቅም እንጂ ሊንክዲን እንደውም በቃ የዛን ጊዜ is not common social media ቴክስትም ትደራረግበት አይደለም። ግን ተደጋጋሚ ዝም ብዬ ቼክ አደረግ ነበር ገና ምርቃት አካባቢ ፓኒክም ስላለ ምናምን የምር ቴክስት አየሁኝ። ይሄኛው ለመጀመሪያው ሳይሆን ከዚህ ሌላ ኢንተርቪው ቀድሜ ማድረግ ነበር። ይሄ ሁሉ ገና ሳንመረቅ እኮ ነው ገና የሆነ ሳምንታት ምናምን ሲቀሩት ድንገት ምሳሌ ስከፍተው ልተኛ የሆነ ልተኛ ስል ሊንክዲን ለሚሴጅ ጠዋት 2 ሰዓት ላይ ምናምን ኢንተርቪው ነው ሌሊት 5 ሰዓት ለነገ ጠዋት 2 ሰዓት ኢንተርቪው አለብህ። ሩጫ ማለት ነው ጠዋት በቃ እንደዛና ምናምን ተብዬ በቃ ሩጫ ላይክ ደረስኩ ገብቷል አይደል? ሶ በዛ ደረጃ ሊንክዲን ሲሪየስሊ የሚወስዱ ድርጅቶች አሉ። ኦፖርቹኒቲውን በዛ ብቻ ሊያወጡ የሚችሉ አሉ እና ሊንክዲን በተለይ በደንብ አጠናክሩት። ሲቪ ዛሬ እኮ አፕላይ ዊዝ ዩር ሲቪ ዩር ሊንክዲን ነው። በሊንክዲናችሁ አፕላይ ስራ ራሱ በሊንክዲን ብቻ አፕላይ የምታደርጉት ስራ ራሱን ብዙ እየመጣ ነውና ሊንክዲናችሁ ፕሮፋይላችሁ ያ እንደ ሲቪ ማትልኩበት ሊኖር ይችላል። ሊንክዲን ብቻ ምትልኩበት ሊኖር ይችላል። ሶ ዴድላይኑ የተቃረበ ስራ ላይ ሊንክዲን በአንድ ቀን ደግሞ የሆነ የምታረገው አይነት አይደለም። እንደሌላ ሶሻል ሚዲያ የምትሞላለው ብቻ ላይሆን ይችላል። ጊዜ ይወስዳል እሱን ራሱ ቢውልድ አፕ ለማድረግ በጣም ብዙ እንትኖች ሰራት እሱም በደንብ ካሁኑ በቃ ልክ ቲክቶክ ከፍታችሁ ቪዲዮ አፕሎድ እንደምታረጉት ሊንክዲንም ብዙ እንትኖች አሉ ሪኳየርመንቶች አሉት እና እንዴት ፕሮፌሽናል የሆነ ሊንክዲን ፕሮፋይል ቢውልድ ማድረጊያ ብዙ ስልጠናዎች አሉ። ኦንላይን ላይ ቼክ ማድረግ ትችላላችሁ። እሱም በደንብ ቢውልድ አድርጉት። ድንገት ፕሮምፕትሊ የሚመጣ አፕሊኬሽን ካለ ቶሎ አፕላይ ለማድረግ አንደኛ ቀድሞ አፕላይ ማድረግ ራሱ ስራዎች ላይ በጣም ብዙ አድቫንቴጆች አሉት። ኤግዛክትሊ ፐርፌክሽኒስት ለመሆን ሲቪ ለማሳመር ሊንክዲን ለማሳመር ስትሉ ብዙ ሾርት ሊስት ከት ሊደረግ ይችላል። ለምሳሌ በጣም ቀላል የሆነ ሮል ፎር ሹር አዲስ ግራጁዌት ለሚያረግ ሰው ቀለል ያለ ሮል ነው የሚሆነው። እንደሌላኛው ሁሉም ሰፕላይ አድርጎ ዴድላይን ተዘክቶ ምናምን አይጠበቅም። ለምሳሌ በቃ ስራ ክፍት በሆነበት ሰዓት ላይ 20 ሰው አፕላይ ካደረገ በቃ 20ዎቹ ሰዎች ወደ ፕሪስክሪን ከዛ ቀጥሎ ምናምን ሊደረግ ይችላል። ሶ እናንተ ሲቪ ላሳምር የኛውን ያንን ስትሉ ምን አፕል ሊያደርግ ይችላል? በቃ ክሎዝ ሆኖ ወይ ደግሞ እናንተ አርጋችኋል ላይታይ ይችላል። ኦልሞስት ቀድሞ አፕላይ ያደረጉ 20-30 ሰዎች ወጥቶ እንትናቸው ወደ ቀጣይ ጆብ ስክሪኒንግ ስቴጅ አልፎ ሊሆን ይችላል። ኤግዛክትሊ። ሌላው ከተማራችሁት ውጪ ፊልድ ላይ እኔ አሁን ትልቁ ከኔ ኤክስፒሪየንስ መክረው አፕላይ ለማድረግ አትፍሩ። ቢካዝ የመጀመሪያ ደሞዝ ከፋያችሁ ሊሆን ይችላል። ቢያንስ የምትፈልጉትን ስራ እስክታገኙ ድረስ የሆነ ኤክስፒሪየንስ ይሰጣችኋል፣ የሆነ እይታ ይሰጣችኋል። ሞር ደግሞ ኤክስፒሪየንስ ባካበታችሁ ቁጥር በስራ ውስጥ የማደግ ሂደታችሁ እየተቀላጠፈ ይመጣል ብዬ አስባለሁ እና ግዴታ የተማርኩበት ልስራ ብላችሁ አጠብቁ። ምክንያቱም በቃ የተገኘውን ስራ ስሩ ነው የምለው እኔ አሁን ባለው ኢኮኖሚም አሁን ባለው ካልቸር። ምክንያቱም እንጀራችሁ የቱ ጋር እንደሆነ አታውቁም። ተምራችኋል፣ የሆነ ፊልድ ላይ ተምራችሁ ይሆናል፣ ግን እንጀራችሁ ያለው ሌላ ነገር ብዙ ህይወት ሊለውጥላችሁ የሚችልና ምንም እንደቀላሉ ያያችሁት ወይ ደግሞ ያላወቃችሁት ትልቅ ፖቴንሻል የምታወጡበት አይነት ስራ ነው። ኤግዛክትሊ። አሁን እንዲያውም አንዳንድ የውጭ ሀገር ድርጅቶች ኢቭን ሎካልም ሊሆኑ ይችላሉ። አሁን ይሄ ካልቸር እየመጣ ነው። ሞር ከተማርከው ፔፐር ይልቅ ስራ ላይ የምታሳየው ስኪል አቲቲዩድ ስኪል ሞር ማተር ስለሚያደርግ በዜሮ ዓመት እንዲሁ ልይ እስቲ አንደኛ ሪስክ ምንትን ስለሆነ ለካምፓኒውም ፈርዘር ወደፊት እድገት አብሮ የሚቀጥል ሰው በሚል ከብዙ ፊልድ የሚቀጥሩ አሉ። ከብዙ ፊልድ ምክንያቱም ስራውን አስተምሬው እቀጥረዋለሁ ብሎ ከማሰብ አንፃር ማለት ፓይለት ለመሆን ወይ ክራፍት እንትን ለማድረግ አካውንቲንግ እኮ ይቀጠራል። ከዛ ትሬን ትደረጋለህ። ትሬኒንጉን ፐርፎርም ያደረግከው መሰረት ነው ወይ ከአካውንቲንግ
ከምንምና ተደረገ የለ which is በቃ ይሄ ማለት ሰው ምክንያቱም አንደርግራጁዌት ብዙ ሰው በራሱ ፍላጎት አይደለም የሚማረው ወይ ምንም ሳያውቅ ነው ወስኖ የገባው ወይ ቤተሰብ መርጦለት ነው ወይ ዝም ብሎ በፍላጎት ብቻ እንትን ፓይለት ሲባል ስለሰማ ብቻ ዶክተር ሲባል ብቻ ስለሰማ አካውንታንት ሲባል ስለሰማ ብቻ ነው የሚመርጠውና ታለንታችን ሪል ታለንታችን ሌላ ቦታ ሊሆን ይችላልና ነው በተለይ እንደኛ ሀገር ውስጥ ያሉ ታዳጊ ሀገር ውስጥ ያሉ ድርጅቶች ትልቁ አሴቶቻቸው ሰዎች ናቸው ሂውማን ሪሶርስ ሶ እናንተ አቅም ኖሯችሁ የእውነት ለዛ ድርጅት ሰርቭ የሚያደርግ ማንነት ካላችሁ እመኑን ያ በቃ ምንም እናንተ ሊለቁ የሚችሉበት ምንም ፍላጎት የላቸው እና ዱዳት እኔ ሌላ ለመክራት የምፈልጋት ነገር ኦርጋናይዜሽኖችን ጆይን ካደረጋችሁ በኋላ ስፔሻሊ መጀመሪያ አካባቢ እንደገባችሁ የምትቀርባችሁ ሰዎች ይኖራሉ አይደለ ኦፍ ኮርስ ምትሰራ በስራ እና እላለሁ የተወሰነ እንዴት ማለት እኔ ምን አይነት አረጋለሁ ይኸውልህ ብዙ አይነት ሰዎች ይኖራሉ ጆይን የምታደርገው ኦርጋናይዜሽን አዲስ ሆነ ጆይን የምታደርገው ኦርጋናይዜሽን የሆነ አዲስ ስኪሎች የሚያስተምርክ ሰው አለ ኢሞሽናል ኮምፎርት የሚሰጥ ሰው አለ የቱን ነው መምረጥ ያለብህ ኢሞሽናል ኮምፎርት የሚሰጥ ማለት በቃ የሆነ ወይ በቃ ዝም ብሎ የሚያደንቅ ሊሆን ይችላል ወይ ደግሞ ላይክ በቃ የሰው ልጅ የሚወደው ወሬ ዝም ብሎ የሚያወራል ሰው ሊሆን ይችላል ከስራው ጋር ያልተገናኘ በቃ ላይክ አንተንም አይጠቅም ሌላ በቃ ነገሮች የሚያደርግልኝ ሊሆን ይችላል ግን የሆነ የዛን ያህል ደግሞ ኢሞሽናል ኮምፎርቶች ለማይሰጥ ትንሽ ሃርድሺፕ የሆነ ግን ስኪሎች በጣም ለወደፊት አሴት ሊሆኑ የሚችሉ ስኪሎችን ደግሞ የሚሰጥ ሰው ይኖራል እኔ ደግሞ መመክረው እንደሱ አይነት ነገሮችን ነው በጣም ስኪል ያለውና ጥሩ ስኪሎች ትንሽ ለምን ኤክሴል ላይ እንዴት ሃሽታግ እንደሚገባ የሚያሳይ ሰው አይሆንም ለምን ኤክሴል ላይ ሴል መጨመር ምን that is very critical and useful tool ይሆናል ነገር ገብቷል ስለሰው ስላወራክ ምንም የምታገኘው ነገር አይኖርም ነገርና እንደሱ አይነት ሰዎች ጋር ወዳጁ ነው ኦርጋናይዜሽናል ቢሄቪየር የሚባል ኮርስ አለ ኦርጋናይዜሽናል ቢሄቪየር ኮርስ ምን ይባላል አንድ ሰራተኛ አዲስ ሰራተኛ አንድ ኦፊስ ወይ ደግሞ ጆይን ሲያደርግ ጥናት ነው እና ኢቭን አንድ ሌክቸራችን ሁላ ሜንሽን እያደረገው ነበር አጋጣሚ አንብቤው እሱ ሜንሽን ሲያደርገው ደስ ብሎኝ ነው ብዙ ጊዜ ጆይን ሲያደርግ በጣም ቀድሞ ምን የሚያደርግ ወይ ደግሞ ይሄ የሚቀርቡክ ወይ ደግሞ በጣም ቀድሞ ፋሚሊያራይዝ ወይ ቤተሰብ ወይ በጣም የሚያቀርቡት ሰዎች እንደ ጓደኛ በጣም የሚያቀርቡክ ሰዎች ይባላል በሌሎች በኦርጋናይዜሽኑ ሰዎች የተገለሉ ሰዎች ናቸው ይባላል ብቻ ገብተዋል የእውነት እኔም በጣም ሳምንት ሳይሆነው ደገሙ ኦቢኢ ኦርጋናይዜሽን ቢሄቪየር የሚባል ኮርስ ማስተርስ እየሰራሁ ምን እያሰብኩ ነው ታውቃለህ መጀመሪያ ሲቀጠር የቀረበኝ ሰው ማን ነው ተገሏል ማለት ነው እያልኩ እኔ አግለውሃል ትላለህ ፐርሰናሊ ነው አይደለም መስላስብ አይደለም ግን ላይክ ሌላ ፖለቲክስ ሊፈጠርባችሁ ይችላል እና እነዚህ ሰዎች ብቻቸው መሆን ስለማይፈልጉ ምናምን your target the only target ምን ስኪል አገኛለሁ ብላችሁ ቅረቡ አዲስ ኦርጋናይዜሽን ምገቡበት ሰው ወይ ስለ ስራ በጣም ብዙ ነገር የሚያስተምራችሁ ይሆናል ወይ ደግሞ ስለ በቃ ጥሩ ባህሪ የሚያስተምራችሁ ሊሆን ይችላል በተቻላችሁ መጠን በቃ ስለ መስሪያ ቤቱ የሚያማር ስለ መስሪያ ቤቱ ደሞዝ ሁኔታ ስለ ምናምን ሁኔታ you are not there for that energy ድንገት ሳት ብላችሁ ትናገራላችሁ እሱን ነገር ከተናገርክ 5 አመት እዛ የቆየ ሰውዬና አንተ በ3 ወር የምትናገር ነገር will not be taken ተመሳሳይ እኩል አይወሰን ያዟት እቺ ነገር ገብቷላ በቃ ግን ትላለህ 3 ወር በቃ ሁሌ ስለ ደሞዝ የሚያማርር ሰራተኛ ጋር የምትሆን ከሆነ ልክ ነው እርግጠኛ ነኝ ትላለህ አንተም ታማራለህ በቃ የሆነ ጊዜ ወይ ምን ደሞዝ እኮ አይከፍሉም ምን ድርጅት ነው እንዴ ምናምን አይነት ወሬ ልታወራ ያ ለፐርሰናል ለጤናህም አይጠቅምህም የሚያማርር ሰው ጋር መሆን ነው የሚያማርር ለምን በቃ በነፃ እየሰራህ አትሆንም በቃ አምነህበት ከሆነ ስራ ምንም ችግር የለውም ነገ you will be above that መነሻ ምን ጊዜም ዝቅተኛ ባይዘው ኤክስፔክቴሽናቸው ነው መጀመሪያ ተለማ እኛ ደግሞ ስናወራ ያለንበት ሁኔታ አነጻጽረን አይደለም ይሄ ልጅ ገና አዲስ ነው ብሎ ላፈርቶ አይደለም የሚያወራውና በቃ አንዳንድ ሰው በከፍተኛ ደሞዝ የሚቀጠር አለ አንዳንድ ሰው በዝቅተኛ ደሞዝ የሚቀጠር አለ whatever the case እየጀመራችሁ ነው have a good attitude እኔም እሱን ነው ማለት ከዛ ፕሮስፔክተሱን በራሳችሁ ምን አድርጉት አናላይዝ አድርጉ ቦታው ያላችሁበት ቦታ ምን አይነት ግሮዝ ነው ላሳይ የሚችለው ምን አይነት አዲስ ስኪል አገኝበታለሁ ምን አይነት በፊልዱ የሚሉትን በራሳችሁ አናላይዝ አድርጉ እንጂ ወይ ደግሞ ጥሩ አቲቲዩድ ካለ ሰው ጋር ሁኑ
በጣም ያማርር ሰው ከሆነ ቼርፉል ሆኖ አብራችሁ ምንም ችግር አትፍጠሩ፣ እኛ ያረዛት በሉ፣ ግን ልባችሁንና አይምሯችሁን ጠብቁ እላለሁ። ሌላው ግን ሞስት ኢምፖርታንት ላይ ያነሳነው የሆነ እስኪ አልደግምም፣ አንተ ከዚህ በኋላ መጨረሻው ማለት ትችላለህ። ሁለት ነገር ላነሳ ፈልጋለሁ። ከቴክኒካል ኮምፒተንስ ይልቅ አሁን በተለይ በጣም ሰቃይ ሆነው ወደ ስራው ዓለም ለመቀላቀል የሚፈልጉ ሰዎች ብዙዎቹ ላክ ያደርጋሉ ተብሎ የሚነገረው ነው ማርኬቱ ላይ። ይሄንን ስኪል ይፈልጋል ማርኬቱ፣ ግን እነዚህ ሰዎች ይሄ ስኪል የላቸውም ተብሎ የሚታሰበው አንድ ኢምፖርታንት ስኪል አለ። እሱ ምንድነው? ኮሚኒኬሽን ስኪል፣ የተግባቦት ስኪል፣ የተግባቦት ክህሎት በጣም ወሳኝና ወሳኝ ነው የስራ ዓለም ላይ። ኢቭን አንድ ስራው ላይ በጣም ሬፒቴብል የሆነች አንድ ቀጣሪ መስሪያ ቤት ኦነር ነችና ስትናገር እኔ እንዲያውም ግሬድ ደካማ የሆኑትን ነው የምቀጥረው እስከ ማለት ደርሳለች። ለሰርቫይቫል ኮሚኒኬሽናቸው ጥሩ ይሆናል። ኮሚኒኬሽናቸው በጣም ጥሩ ነው እነሱ። ይሄ ቡክ ስማርት እና ስትሪት ስማርት የሚባል ነገር አለ አይደለ? መጽሐፍ በጣም የሚያውቃል። ስለዚህ ኮሚኒኬሽን ስኪላችሁን እንትና ምክንያቱም የሞር እንዲያውም እንግዲህ በዚሁ የሆነ መጽሐፍ ሪኮመንድ ለማድረግ ነው how to win friends and influence people የሚል መጽሐፍ አለ። እሱ መጽሐፍ ምን ይላል መሰል እንዲያውም መጀመሪያ ብዙ ርቀት ፔጅ ላይ ሳይሄዱ የሚናገረው ነገር ገበያችሁ ከኮሚኒኬሽናችሁ ጋር ስኪላችሁ ጋር ዳይሬክትሊ ሪሌትድ ነው። እንዴት ሰውን ኮንቪንስ ታደርጋላችሁ? እንዴት ሰው ምንም ኃይል ሳትጠቀሙ ምንም ፓወር ሳትጠቀሙ አስገዳጅነት ሳትጠቀሙ ሶፍት ስኪል ነው በመጠቀም ስራውን እንዴት እንዲያቀላጥፉላችሁ ሰዎቹን ለናንተ ስራ ለናንተ እንዴት እንዲሰሩ ማድረግ ትችላላችሁ የሚለው ነው። ስለዚህ ፐብሊክ ስፒከሮች ብዙ ክፍያ ይከፈላቸዋል ካየ ሞቲቬሽን ስፒከሮች በጣም እንትን ናቸው። ከኮሚኒኬሽን ጋር የተገናኘ ነገር ስለሆነ ነውና ስራም ላይ የምታርጉት እንደዛ ነው። ኮሚኒኬሽን ኦፊሰሮች ፒአር ላይ የምትሰሩ ምናምን ካላችሁ ፐብሊክ ሪሌሽን ላይ ቲዮሪውን ታውቁታላችሁ፣ ግን ዓለም ላይ ስትመጡ ብዙ አይነት ስኪሎች ስላሉ ኦፕን ዩር ማይንድ ግቡበት እላለሁ። ሌላው እኔ አሁን ትምህርት ላይና ስራ ላይ የተመሳሰለብኝ ግን አንድ ነገር አለ። እሷን ጠቅሰን እንዘጋለን። how you manage stress ትምህርት ላይ ፈተና ሲደራረብባችሁ ወይ ደግሞ የምታጠኑት ማቴሪያል በስቶ ጊዜ አልበቃ ካላችሁ እንዴት ነው እዛ ጋር ማኔጅ የምታደርጉት? ፈተናውን እንትን ለማድረግ ኦፕቲማል የሆነውን ኦፕሽን ትጠቀማላችሁ ወይስ ደግሞ አቮይድ ነው የምታደርጉት? ስራ ላይ ያ ነገር ዳይሬክትሊ እዛ ስታደርጉት የነበረው እዚህ ይመጣል። ለምሳሌ ቀድሞ ስራ የሚጨርስ ሰው ጥናቱን ቀድሞ የሚጨርስ ሰው እና ለፈተና የሚያጠና ሰው ስራ ላይ ዴድላይን የሚባል አለ አይደለ? ስራን አጠናቆ ማስረከብ ያለበት ቀን እዛ ላይ እንደዛ ነው። ዳይሬክተሪ ትራንስሌት ተመሳሳይ ጸባይ ሊያሳይ ይችላልና ያ ነገር ይመሳሰላል ብዬ አስባለሁ። ስለዚህ እዛ ላይ የተማራችሁ ሳይጠቅማችሁ ማለት አይደለም። እዛ ላይ የሚጠቅማችሁ ትምህርት ላይ ስኪላችሁ ነው። ስለዚህ how do you manage stress፣ ኮንፊደንሳችሁ፣ ኮሚኒኬሽን ስኪላችሁ፣ አዳፕታቢሊቲ ስኪል እነዚህ በጣም ኮር ኢምፖርታንት ናቸው ብዬ አስባለሁ። ሁለተኛ ስትረስ ፍሪ መሆን አትልመዱ። ስትረስ ፍሪ በተወሰነ ፐርሰንት ሳብቱ 30% ነው ምናምን it is very useful for productivity እና effective ለመሆን ይባላል። ዜሮ ስትረስ መሆን በጣም ስራውን ውጤታማ ባልሆነ መንገድ ትሰራላችሁ። ኦቨር ስትረስ መሆን ደግሞ ያላችሁ የምትችሉት ነገር አሰው አንድል ማድረግ እንዳትችሉ ላይ ያደርጋል፣ ይጨንቃል። ስለዚህ እና ሁሌ ለርን ዛሬ የተሰራውን ስህተት ነገ ካልደገምክ ችግር የለውም። መሳሳትን አይፍሩ። ስራ ቦታ ላይ በጣም ከባዱ ነገር በእርግጥ የስህተት አይነት አለ። ፓስ ኦር ፌል የለውም እንደ ትምህርት። yes ሴፍቲ ኢሹ እና የድርጅቱ ሰስቴናቢሊቲ ፕሮፊታቢሊቲ እንደ ምናምን ብቻ ካልቸሩ ጋር ምናምን የሚነካን አይነት ስህተት ተሳሳቱ። ግን ትንንሽ የስራ ላይ የተለመዱ ስህተቶች ያም ኃላፊነት ይሰጣቸዋል ብዬ አላስብም። ድንገት አታውቅም። ድንገት አሁን ወጣውን ለምሳሌ ሚዲያ ሶሻል ሚዲያ እንደ ሳምቲንግ እንደምታየው ነው። ኦኬ ብድግ ብለህ የማየው ነገር ብጽፍ ፐርሰናሊ ካል ሰራተኛ ጋር ተጣላው መቶ ሶሻል ሚዲያ እንደዚህ ድርጅት ነው ምናምን ብለህ ብታወራ በቃ ናርከው በጣም ከባድ ችግር ነው። የድርጅቱ ሬፑቴሽን ትነዳል። ስለዚህ ጥንቃቄ ማድረግ እሱን ነው እያልኩ እሱን ነውና በቃ ትንንሽ ስህተቶችን ነገ አትድገሙት። ትልልቅ ስህተቶች ያልኳችሁ እንዳልኩ ነው። ሶ ያው እኛም ብዙ አውቀን አይደለም 3 ዓመታችን ነው ከተመረቀን ቀርበን ላይ ከቆየን ኤግዛክትሊ ግን ሶስቱንም አይነት አይተናል ብለን እናስባለን። በተመረቅንበትም ሰርተን አይተናል። ከተማርንበት ውጪም ሰርተን አይተናል። ስራ አጥነትንም አይተናል።
በጣም ኖርማል ነገር ነው። ዛሬ ስራ ስራጣችሁ ነገ አይኖርም ማለት አይደለም። ዛሬ ያልተማርኩም ሰሰራ ነገ የተማርክበትን አትሰራም ማለት አይደለም። ዛሬ ስራ አጣችሁ ስላለቀሳችሁ ነገ ስራ አይኖርም ማለት አይደለም። አልቅሰህ ታውቃለህ? ስራ ፐርሰናሊ ታለቅሳላችሁ። ኢትስ ቬሪ ኮመን። በቃ በጣም ከባድ የሆነ እስክታማሩ ድረስ ከዛ ደግሞ በጣም ግሬትፉል የምትሆኑበት ጊዜ ኤግዛክትሊ። ቤተሰብ ጋርም ሆነው እንግዲህ የሆነ ስራ ለሚጠብቁ ምናምን ትንሽ ሃርድ ታይም ሊሆን ይችላል። ግን እንዳልኳችሁ ነው። ቢ ፖዚቲቭ። የነገን ማንም አያውቅም። ለእናንተ ያለው ይመጣል። እናንተ ብቻ ራሳችሁን አዘጋጁ እና የምታገኙትን ቻንስ በአግባቡ ተጠቀሙ እና ደግሞ አሁን ያልናቸውን ስኪሎች እንዳትረሱ። በጣም ወሳኝ ስኪሎች ናቸው የመጀመሪያ አካባቢ ላይ ብለን እንመክራለን። እስከዚህ ድረስ ለደረሳችሁ የቆጣሪ ፖድካስት ቤተሰቦች፣ አዲስ ተመራቂ ቤተሰብ ዘመድ ምናምን ያላችሁ ሼር አድርጉላቸው፣ ወንደሳላችሁ ብላችሁ ላኩላቸው። ለዩኒቨርሲቲ ተማሪዎች ግን እንመጣለን፣ በገባነው ቃል እንመጣ። የእውነት ብዙ ነገር ነው የምናወራችሁ። እንዴት ፐርሰናል ብራንድ ከግቢ ጀምሮ እንዴት ቢልድ እንደሚደረግ በጣም ብዙ ነገር እናወራችኋለን። እኛ የተሳሳትነውን ነገሮች ካሁኑ ታርሙበታላችሁ ብለን እናስባለን። Thank you ቆጣሪ for this week was this. Bye bye. Ciao. ቆጣሪ ፖድካስት